የረመዳን ወር አላህ Subhanahu Wa Ta'ala ለሁሉም ነገር አለቃ አድርጎለታልና የወራቶች አለቃ ተደርጓል በእስላም ማለት ነው። እና ይሄን የተከበረ ወር በደስታ በልልታ ተቀብለን በአግባቡ በሚፈልገው መንገድ ካስተናገረው ይዞልን የመጣውን ትሩፋትና ጸጋ ለኛ አራግፎልን ይሄዳል። አላህ Subhanahu Wa Ta'ala ያለፈውን ወንጀላችንን ሁሉ የሚምርብንና ብዙ ደረጃዎችን የምናገኝበት አጋጣሚ ይሆናል። እንደምታወቀው እንግዳ አንድ የሚታወቅ እንግዳ በጣም የምትወደውና የምትናፍቀው እንግዳ ከሩቅ ሀገር ደውሎ ልመጣ ነው ሰሞኑን አንተ ቤት ነው ማርፈው ጠብቀኝ በሚል ጊዜ ምን ያህል ጉጉት ነው የሚያድርብህ እና ምን ይዞልኝ እንደሚመጣ ነው ደግሞ የምጠብቀው ማለት ነው። ስለዚህ ያን እንግዳ በሚችለው መጠን ሁሉ የሚያየውን የሚሰማውን የሚበላውን የሚጠጣውን ባለ አቅም ሁሉ አዘጋጅተህ ተደራጅተህ ተጠብቀዋለህ ማለት ነው። ለምን ከሌሎች ወዳጅ ዘመዶች መርጦ አንተ ጋር ነው ማርፈው ጠብቀኝ በሚል ጊዜ ከፍተኛ ክብር ሰጥቷልና እንዳይቀየምህ ከፍተኛ ጥንቃቄ ታደርጋለህ። የበለጠ ወዳጅነትህን ለማጎልበትም ጥረት ታደርጋለህ ማለት ነው። ያ እንግዳ ደግሞ የኛ ወዳጅ ብቻ ሳይሆን የወላጆቻችን ወዳጅ የቅድመ አያቶቻችን ወዳጅ ከሆነ ደግሞ የበለጠ ነው ክብደት የሚሰጠው ማለት ነው። ስለዚህ ረመዳን በዛ መልክ ነው። ያው ከነብያችን ጀምሮ አለይሂ ሰላቱ ወሰላም ያለፉት የተላላቅ ያላህ ወዳጆችና ባለሟሎች ወዳጅ ነው። የቅድመ አያቶቻችን የአባት እናቶቻችን የዘመድ አዝማዶቻችን ሁሉ ወዳጅ ነው። ስለዚህ ሁላችንም በየቤታችን መጥቶ ሊዘይረን መልእክት በሚደርሰን ጊዜ በጉጉትና በተሟላ ዝግጅት ልንጠብቀው ይገባል ማለት ነው። እንደሚታወቀው የረመዳን ጾም አላህ Subhanahu Wa Ta'ala ወደሱ ከሚያቀርቡት ኢባዳዎች አንደኛውና ዋነኛው ታርገው ተሚጠቀሱት አንዱ ነው። የመጀመሪያው ተውሂድ ነው፣ ሸሃደተይን ሻዱ አላ ኢላሃ ኢላላህ ሻዱ አነ ሙሐመደን ረሱሉላህ የሚለው። ሁለተኛው ሶላት ነው፣ 5 ወቅት ሶላት። ሶስተኛ ዘካት ነው። አራተኛ ጾም ነው እና አምስተኛ አርካኑል ኢስላም መጨረሻው ሐጅ ነው። እና አቡ ሁረይራ ባወሩት ሐዲስ ሱወይንም ኢብኑ ዑመር ቡኒየል ኢስላሙ አላ 5 ኢስላም የተገነባው በአምስት መሰረታዊ ነጥቦች ላይ ነው የሚለው እነዚህ ናቸው ማለት ነው። ስለዚህ የረመዳን ጾም አራተኛ ተራ ቁጥር ላይ ይገኛል ማለት ነው። ይሄ ጾም በአመት አንድ ጊዜ ነው የሚመጣው ረመዳን በተባለው ወር ማለት ነው። በሌላ ጊዜ ከጾምን ያው በትርፍ ወደ አላህ ለማቃረብ በፈቃዳችን የምናደርገው ነው። ይሄ ግን ግዴታ ነው። ማንኛውም አቅመ አዳም የደረሰና ያው ለመጾም የሚከለክለው ችግር የሌለበት ሙስሊም ሁሉ የሚያደርገው ግዴታ ነው ማለት ነው። ስለዚህ ይሄንን እንግዲህ የረመዳን ጾም በጉጉት መጠበቅና በአግባቡ ተቀብለን እሱ በሚፈልገው መልኩ እኛ በምንወደው ሳይሆን እሱ በሚፈልገው መልኩ ማስተናገድ ይጠበቅብናል ማለት ነው። ያንን ካደረግን ነው አላህ Subhanahu Wa Ta'ala ለወዳጆቹ የደገሰውንና ያዘጋጀውን ትሩፋት ለኛም ድርሻ የሚያደርግልን። ስለዚህ ነብዩ አለይሂ ሰላቱ ወሰላም አቡ ሁረይራ ባወሩት ሐዲስ ምን አሉ? መን ሷመ ረመዳን ኢማናን ወህቲሳባ የረመዳን ወር የጾመ ታላህ ዘንዳ የመጾሙ ግዴታ መሆኑን አምኖበት ከልቡ እንደገና በመጾሙ የሚገኘውን ምንዳና አጅር ለማግኘት ተስፋ አድርጎ በሙሉ ፍቃደኝነትና በፍላጎት የጾመ ሰው ምንድነው ውጤቱ? غفر له ما تقدم من ذنبه ያለፈ ወንጀሉ ሁሉ ይማርለታል ብለዋል ማለት ነው። ይሄ ቀላል ነገር አይደለም። እንግዲህ ሰዎች አመት እስከ አመት የተለያዩ ስህተቶችን ይሰራሉ። እነዛ ስህተቶች በሁለት ደረጃ ይከፈላሉ። አንዳንዱ በጣም ከባድ የሚባል ወንጀል ይሆናል፣ ተሽርክ ተኩፍር ጀምሮ ከባኢረ الذنوب የሚባሉትን ተውባ ማድረግ ይኖርብናል። ከዛ መለስተኛ የሆኑትን ግን ረመዳን ከሚያሰርዙት መፍትሄዎች አንዱ ነው ማለት ነው። እና انتظار الصلاة بعد الصلاة
والجمعات الى الجمعه ورمضان الى رمضان مكفرات لما بينهن እንዳለው ወንጀሎች እንደ በሽታ ቅደም ተከተል ደረጃቸው ይለያያል ማለት ነው። በጣም ከባድ የሆነ ወንጀል ተውበተ ነሱህ ያስፈልገዋል። ከዛ መለስተኛ ደግሞ መካከለኛ የሆነው እንደዛው ተውባ ያስፈልገዋል። ግን ከዛ ደግሞ እለት ተለት የምናረጋቸው ኢባዳዎችም አስተዋጽኦ ያረጋሉ ለመማር ማለት ነው። ዝቅተኛዎቹን እና መካከለኛዎችን ኢባዳ ባረግን ቁጥር አላህ ይሰርዛቸዋል። ልክ ላቢስ የተበላሸን ጽሁፍ እንደሚያስተካክል እንደሚሰርዝ ረመዳንን በምንጾምበት ጊዜ መጀመሪያ ተቀቅኖቹን እለት ተለት በየቀኑ በመንሰግደው ሶላት ይሰርዙልናል። ከዛ ደግሞ ጁሙዓ የሳምንት ሶላት ከባድ ነው ደረጃውና ተዛ ያሸነፈውንና ያጠጠረውን ጁሙዓ ያሰርዘዋል። ከዛ የተረፈውን ደግሞ ረመዳን ሲመጣ እሱ ያስወግደዋል ማለት ነው። ለምን ለጉንፋን የሚሰጥ እንክብልና ለጠንከር ላለ በሽታ ለራስ ምታት የሚሰጠው ከዛም አልፎ መድኃኒት የሌላቸው የሚባሉ በሽታዎች አሉ ማለት ነው። እንዳሁኑ እንደመጣው እንደ ኮሮና ይሄን አይነት እንግዲህ በሽታዎች አላህ Subhanahu Wa Ta'ala ደረጃ በደረጃ የሚሰረዙበት ኢባዳ መድቧልና ከነዛ ኢባዳዎች መካከል ረመዳን በዋነኝነት የሚጠቀሰው አንዱ ነው። ስለዚህ ረመዳን ሲመጣልን በልልታ በደስታ መቀበል ይኖርብናል። እና አንዳንዶቹ ያው ፈርዶብኝ እያሉ እየተነጫነጩ እየከበዳቸው መቼ ነው የሚያልቀው እያሉ የሚጾሙ አሉ። ያ ብዙ ተጠቃሚ አይሆንም ማለት ነው። ለምን የአላህን ትእዛዝ በአክብሮት አልተቀበሉምና እንደገና በመስራቱ የሚገኘውን ትሩፋትም ተስፋ አላደረጉምና እነዛ ድካም ብቻ ሊሆኑ ይችላሉ። ስለዚህ መራም መጥመታችን መድከማችን ካልቀረ መጀመሪያ ረመዳን ሲመጣ ከልባችን በደስታ በልልታ መቀበል ይጠበቅብናል ማለት ነው። ስንጾመው ደግሞ ሳይከብደን ሳያበሳጨን በአላህ Subhanahu Wa Ta'ala ጾሞ ለወዳጆቹ ተጾሞ የሚሰጠውን ሁሉም እንዳለማግኘት ባለሙሉ ተስፋ ሆነን ከሆነ የምንጾመው ያኔ ያለፈው ወንጀላችን ሁሉ አመት እስከ አመት ይማርልናል ማለት ነው። ይሄ በቡኻሪ በሙስሊም የተዘገበ ሐዲስ ነው። ስለዚህ እንድል ለማግኘት ሁላችንም ጥረት ማድረግ ይኖርብናል እያል በዚህ እናጠቃልላለን የመጀመሪያውን ሐዲስ ሰለላሁ ዐለይሂ ወሰለም አለ ነብይ